ማስወለድ ማስረገዝ ሲከብድህ ወንድሜን እንዲያስረግዘኝ ፈለግ? እንደዚህ አይነት መልእክት እየፈለግክ ነው? አንተ ወድበል ጎንደር ሃይማኖት ታደሰ ሰተሽዋል፣ ግን በደንብ ሰተሽው ነው ማስረገዝ ያቃተው የከበደው። እንዲህ የምታወሪው ጉድ። በሰላም ነገሮችን ለመፍታት ነበር የመጣሁት፣ ግን አንተ ለምን ተረጋግተሽ? ጓደኞች እንኳን ያንተን ሙድ ነው እያራመዱ ያሉት። እንኳን ሲሰማው ራሱ ቪዲዮውን ራሱ ይዘገንነዋል። እውነት ለመናገር ፍፄ ጥሩ ነገር ነው ያደረገው። ሁለታችሁ እንደፈለጋችሁ ተዋቀሱ። ጭራሽ ማስረገዝ አቅቶታል። አላችም። ልክ ነው ኤፍሬም እያደረገ ያለው። አይ አልገባኝ። ማንም እንዳይገባ እያልካቸው ነው? ወንድሜ ስለሆነ ነው ነገር። ወንድምሽንም ባልሽንም ያስናቅሽው አንቺ ራስሽ ነሽ። ለሁለቱም ክብር መስጠት ያለብሽን ክብር ብትሰጭ ኖሮ እዚህ ቦታ ባልተዳረሱ። ዛሬ አሁን ፍፄ ብለህ እየነገርካቸው ነው? እንዳይገባኝ ማንም አላልኩም፣ ግን ትክክለኛ ነገር ነው ያደረገው። ምር ትላንትና ተደባርቦ ጥለሽው ሄደሻል። ታዲያ ወይ አልታረቁ? ለምንድን ነው ዛሬ ቤት የሚመጣው? ምን ይሰራል? እቃውን አውጥተሽ እቃውን አንሳ ማለት ትችያለሽ። ይሄ የኔና አንቺ ቤት ነው። ገብቶሻል? እኔንም ታስከብሪኝ፣ አንቺ ሲያከብረኝ ይገባል እዚህ ቤት። እንከባበር እንደተጣላን ምን ሊሆን ነው ቤት የሚገባው? ነው እውነት ነው። ብሩክ ትክክል ነው። መች ታረቁ? ተጣልተው የለ ምን ያደርጋል? አስከበርከኝ አይደል? ግን አሳልፈ የሰጠሽ አስከበርከኝ። እንደፈለጉ ኖርማል የሚሆነው ሴት አይተሽ ወደ ኋላ መሄድ። ሃይማኖት ታደሰ ሴቶችን ታዲያ ምን ኩንቲያቸውን እያሻታ በሪያቸውም እንዲ አንቺ ያሹን ዳቦ እኮ ነው እነሱ የሚያዙት አይደል? እንዲ ያቅትሻል፣ ያሸንፈሻል። በአለፈ እሱም ምንም ባልተፈጠረ ነገር ላይ ነው። ብሩክ አለማየሁ ማስረገዝ አልቻለም እያልሽ ነው። ስለዚህ ሴቶቹ ቢደረደሩ ቢያቅፉት ምን አስጨነቀሽ አንቺ? ማስረገዝ ካልቻለ ጉድ ቀጥታን ላይ ማለት ይችላል። ካልተመቸሽ እኮ እና ታዲያ ምን ታወኛለህ? ብቻ የምታገለው በእኔና አንቺ ግንኙነት ማንም ታገል አላለህም። ወደ ኋላ የሚሰሩትን ቪዲዮ አታዩትም ማለት ነው። ሃይማኖት ታደሰ እንዲህ ከዚህ በፊት እኮ ተለያይታችሁ ነበር እኮ ድጋሚ ተለቃቅሳችሁ የታረቃችሁት እኮ። ያንተም ወንድሞች እኮ ወንድሜ ምንም ማለት ውጪ ይሉኝ ነበር፣ ከዚህ ህይወት ውጪ ይሉኝ ነበረ። በቃ አይደለም ወንድማችንን ተይው በቃ ተለያይ አላሉኝም ብላ ትላለች ሃይሚ። ኧረ ጉድ የፈላ። ኧረ ይቅር ይበልሽ። ስርዓት ይኑር። በጸባይ ላወጣ ነው እቃ የመጣሁት። ከመዋረድ ቢቀርብሽ ይሻላል። ብሩኬ ደግሞ ተው እቃ ትወርውር። በቃ ተረጋጋ። በቃ መውሰድ የፈለገችውን ነገር ትውሰድ። አንተ ምን አስቆጣ? ልክህን አትለፍ። እሺ እወስዳለሁ። ምን አይነት ኃጢአት ሰፍሮባችሁ ነው ግን በዚህ በጾም ውስጥ እንደዚህ እንደው ይሄ ሁሉ አፍ መካፈት? እንደው ምን ሆናችሁ ነው ግን እናንተ? እንደ ጸብስ ከሆነ አይበቃችሁም? ካሜራ ላይ በዚህ ልክ እንደዚህ መዛዛግ አይበቃም? እራ በዛችሁት እናንተ። እንደዛ እንዳልተላላሳችሁ እንዳልተጋጋጣችሁ ዛሬ። እረ ሃይማኖት ታደሰ፣ እረ ከራስሽ ጋር ሁኚ እንዴ! አንዳችሁ እንኳን ጤነኛ ሁኑ በቃ። ብሩክም ካሜራ ይዞ ሄዶ እሪ ማለት፣ እሷም ካሜራ ይዛ መጣ እሪ ማለት። እሺ ዛሬ እቃዋን መውጣት ፈለገች፣ ትናንትና አልፈልግም ብላለች አይደል እንዴ ቡቡዬ? ስለዚህ ለምን እቃዋን እንድታወጣ አትፈቅድላትም? ጭራሽ እኮ እንካስላንተ ያው ስትገቡ ጭራሽ ቤተሰብ ጋር እየሄዳችሁ ቤተሰብ ወንድሞች ለምን ተለያይ አላሉኝም ብላ ጭራሽ ተወቅሳችኋለች። ጉድ ፈላ። ራ የዛሬው ማጉር ነው ጋይስ። ሰላም ጤና ይስጥልን እኛ ወድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? አለሁላችሁ። ፈጣሪ የተመሰገነ ይሁን። ብሩክና ሃይማኖት ታደሰን እንዴት አያችኋት? እኔ ፍፄ ዛሬ አስደስቶኛል። ምክንያቱም እዚህ ውስጥ መግባት የለበትም። ይሄ እዚህ ቤት ውስጥ ስትገቢ ኤፍሬም ግቢ ብሎሽ ነው እንደ ገባሽው? አይደለም ራስሽን እሻል እንደ ብሩክ ሲጎትትሽ ጉትት ብለሽ የገባሽው። አለቀ። ጎትቶ ሲያስገባሽ አልፈልግም እዚህ ቤት አብሬ አልኖርም ማለት ትችይ ነበር። ከኔ ጋር መኖር ትፈልጊያለሽ ሲልሽ አዎ አለሽ። ስለዚህ አሁን ላይ ደግሞ ኤፍሬም አይመለከተውም። እዚህ እንደ እንግድነት እንደ ቤተሰብ እንደ ወንድም መጥቶ መስተናገድ ይቻላል። ግን ትናንትና አደባድበሻቸዋል። መቼ አስታረቅሻቸውና ነው ዛሬ ጎትተሽ ቤት ይዘሽ የምትመጪው? ያንቺ ቤት ቢሆን እኮ ቤት ካለው ሰው ጋር መጀመሪያ ሰላም መሆን አለበት። እንዲጫረሱ ነው እዚህ ጋር የምትፈልጊው? እንዲጫረሱ? አረ ይከብዳል፣ ይደብራል። ሃይማኖት ሆነስ ወደ ራስሽ ሁኚ። የምሬን ነው። ፍፄ ጥሩ ነገር ነው ዛሬ ያደረገው። ምክንያቱም እንዴ እዚህ ጋር እነሱ ሲጨቃጨቁ ይሄን ነገር ረረ ክብር ይኖራችሁ እናንተ ሰዎች፣ እየወረዳችሁ ነው እንዴ? ዛሬማ እኔ የምለው ነገር ጭራሽ እኔን ማስረገዝ ስላልቻልክ አንተ አላለችም ሃይማኖት ታደሰ? በባለፈው እኔን መቼ ለምነኝ ታውቃለህ ማለት መቼ ስጪኝ ብለኝ ታውቃለህ አለችው። አብስላት ፊት። ዛሬ ደግሞ ጭራሽ እንኳን ሰው የለ ቪዲዮ ቢታይ ችግር የለውም። አረ ብሩኬ ካሜራማኑን እንዴት እንደገላመጠው ግን ካሜራማኑን ለምን አልቆረጥክለትም? እኔ ሞትኩኝ እግዚአብሔርን። አረ አይባልም እናንተ ሴቶች። ወንድ ልጅ ሲያከብራችሁ መከራ
ስጡኝም ሲላችሁ ሙሙ ስጥኝ አለኝ እያላችሁ ልክ እንደ ባለፈው ቤኪ ይሄ እንትኑ ማለት ነው የዋንትያ እንዴት እንደሆነ አይታችኋል። እሱ እንግዲህ እንደዛ ተዳርተው እሷን በአደባባይ ስትል ቆይታ መጨረሻ ላይ ሙሙ ስጭኝ አለኝ ብላ አንድ ሳምንት ስታሸው ነበር። ስለዚህ ሴቶቻችን የሀገራችን ሴቶች ተረ ለወንድሞቻችሁ እያሰባችሁ ገና ለገና እንዴ መቼ ሰተሹ ነው ግን ማለት ሰተሹ እሱ እውነት አልችል ብሎ ትቶት ሄዶ ነው። እንደዛ ከሆነ ከዚህም በላይ ይገባሻል። ግን እኛ እንደምናየው ከሆነ እንደማሰጪው ነው። ምክንያቱም በባለፈው የቫላንታይን ቀን እንኳን እንደዛ አድርጎ ሊያታልለኝ ነው እንዴ ስትይ ነበር አይደል እንዴ? ሲቀጥል ደግሞ ከዚህ ከተራበ ጅብ ሰውረኝ እያልሽ ነበረ። እና መቼ ሰተሽው ነው ታዲያ እሱ ማንቺን ማስረግዝ የሚያቅተው? ወንድ ልጅ እኮ ነው። ምን አንቺን እዛ መበጣጠስ አያቅተውም እኮ እንዴ? ጉድ እኮ ነው። ፈጣሪ ትዕግስት ስጠኝ። እውነት በአንድ ቃል ማለት ነው አንቺን ስምጥ አድርጎ የፈለገው ነገር ማለት ይችላል። ግን ክብርሽን ጠብቆልሽ አክብሮሽ ነው። ይሄ እውነት ለመናገር በዚህ ልክ ወንድ ልጅ ጀጃ አይባልም። ራስሽ ክብርሽን ነው ያጣሽው። አንቺ ራስሽ ሆነሽ የምትዋረጅበት በዚህ ጉዳይ ማለት ነው። አሁን ለምሳሌ ኦልሬዲ አንቺ ፈልገሽ ሰተሹ እሱ አላረግ እንዳለሽ ነው በቃ እየተናገርሽ ያለሽው። ኧረ ሃይሚ ራስሽን አታውርጂ እንዴ! ጉድ የፈላ እውነት። ቤተሰብ የፈለጋችሁትን በሉኝ። እኔ እግዚአብሔር ነው የምላችሁ ዛሬ ያለችው ነገር በጣም ለሁለቱም ውርደት የሆነ ነገር ነው እንዴ! ጉድ እኮ ነው። ጉድሽ ነው። አልፈልግም ብሎሽ ነው እየተባልሽ አሁን ስትረገጭ ታመሻለሽ። እኔ በጣም የሳኩት ከሷ ጥያቄ የብሩክ መደንገጥ። ይህ ደግሞ ብሩክ አነጋገር ይችላል። ራሱ አነጋገር አችልም። አሁን ይሄ እዚህ ውስጥ ምን አስገባው? እውነት አሁን አንቺን ማስረገዝ አቅቶት ምን የለውም ነው ወይስ እንዴት ነው? አልገባኝም። ኧረ ፈጣሪ ትዕግስት ስጠኝ። ወይኔ አይ ሴት ግን ስትከበርም መከራ ነው። እሱ አንቺ አክብሮሽ እደጊ እያለ አይንሽን እያየ አደግሽ አላደግሽ እያለሽ ጭራሽ ስታድጊ እንዴት ያለሽ? ኧረ አይባልም። ሃይማኖት ታድሰ ባይችል እንኳን አይደለም እንደዚህ እንኳን አይደለም ማለት ብሩክን እንኳን አይደለም ቀብራራውን እንዴ ሌላ ሰው ቢወር ራሱ እንደዚህ አንቺ ራሱ ሰተሽ ራሱ ባይችል እኔ እንጃ ወንድ ልጅ እንዲህ ያልሆነም ብዬ እኔ አይደለም ትቼው እሄዳለሁ። እኔ ግን እንዲሆኗል ብዬ አላወራም። የምሬን ስነግራችሁ እንዴ ጉድ እኮ ነው። ለምን ይደብራል? የምሬ ይደብራል። ነገ ጠዋት የምታገቢው ባል ነው ወይስ ጭራሹን በቃ ወስነሻል? አሁን የመጨረሻ ነው? እውነት የመጨረሻሽ ነው? ሃይማኖት ታደሰ የመጨረሻሽ ነው? በቃ ለምን አትሆኝም? እንለያይ። ስንት ጊዜ እንለያይ ብሎሻል እኮ ስንት ጊዜ ተለይተሽ ከዛ ትመጫለሽ። ሄድኩ ሲልሽ ትሄጃለሽ። ከዛ ተመለሽ ስትባይ ደግሞ ትሄጃለሽ። አንቺ እኮ ነሽ ግራ ያጋባሽው ሃይሚ። ለያዝሽ አትያዥም፣ ልተውሽ አትተይም። ችግር ኧረ ብሩኬ ወስን፣ አንድ ነገር ወስን። ጉድ እኮ ነው እንዴ! ዛሬማ ጭራሽ ቤተሰብ ጋር ሄዶ ጭራሽ ሲፋለሙ ቆይተዋ አልቆዩም ጭራሽ። ኧረ ፍጽ ይመች። እንኳን ኤፍሬምን ያስቀው። እነሱ ሁለቱ እንደፈለጉ ይጫረሱ። እዚህ ውስጥ ሌላ ሰው መግባት የለበትም። ፍጽም እንኳን አልሰማህ፣ ኤፍሬምም እንኳን አልሰማህ። ምክንያቱም ኤፍሬም እህትህ አቋም የላትም። አሁን ነገ ማለት ነው ብሩክ አንዷ መታ ስታቅፈው ብታይ እመኑኝ ትሄዳለች። የሆነ እንትን የለሽም እንዲህ ስርዓት የለሽም ጋጥ ወጥ ቤተሰብ የለሽም እንዲህ ልትል ማለት ነው ትሄዳለች። የምሬን ነው የምነግራችሁ። እኔማ ዛሬ መሳቅ ነው የሞትኩት። ግን ለመከባበር ቤተሰብሽም እንዲከበርልሽ አንቺም እንድትከበሪ በጥሩ ስነ ምግባር መምጣት ነው። ዛሬ አሁን ቃል ታውጭ ነው ሄድሽው አይደለ? ወንድምሽን ይዘሽ መሄድ አልነበረብሽም። ልታስገድዩ ነው። ምክንያቱም ኤፍሬምም ወይ ብሩክን ይገላል፣ ብሩክ ደግሞ ወይ ሃይሚን ወይ እሱን ይገላል። ከሁለት አንዱ። ምክንያቱም ሁለቱም ወንድ ናቸው። እዚህ ጋር ገባሽ አይደለ? አንቺ ገላግለሽ አታድኛቸውም። ስለዚህ ይሄን ማሰብ ነበረብሽ መጀመሪያ ማለት ነው። ለቃ ሳይሆን ወንድሜን ባጣውስ፣ እሱም ደግሞ ብሩኬም ደግሞ ብዙ መስዋዕትነት የከፈለልሽ ነው። ለምን አንድ ነገር ጫር እንዲባል እንኳን መሆን የለበትም። የፈለገ ነገር ወንድምሽም ቢሆን ብዙ መስዋዕትነት የከፈለልሽ ብሩኬም ደግሞ ጀስት አሁን ላይ አንቺ የፈለግሽውን ነገር ባይሰጥሽም ባያስደስትሽም፣ ምክንያቱም የጠየቅሽውን ጥያቄ አትችልም ብለሽዋል። ሶ እንግዲህ አይዶን ነው ሰጠሽም አልቻለበትም ከሆነ እንግዲህ ራሳችሁ ነው የምታውቁት ሁለታችሁ። በዚህ ነገር ባያስደስትሽም እንግዲህ ግዴታ ልትጠይው አይገባም። ከጎንሽ ሆኖ ብዙ ነገር መስዋዕትነት የከፈለልሽ ሰው ነው። ያንን ነገር ደግሞ ያልጠየቀሽ አክብሮሽ ሴትነትሽን አክብሮልሽ ነው እየነገረሽ ነው። ገባሽ አይደል? እኛ ሴቶች ስንከበርም ችግር አለብን። አያችሁ አይደለ? በአክብሮትም ወንድ ልጅ ማለት ነው ራሱን ስሜቱን አቅቦ ስብስብ ብሎ ሲቀመጥ ስላልጠየቀን ብለን እንዲህ ጓ ምንል ሴቶች ነን። አስባችሁታል? ምክንያቱም በቃ
ወይኔ ዛሬ በጣም የደረገጥኩት የምሬ ነው። እግዚአብሔር ለሁለቱም ውርደት ነው እግዚአብሔር። የፈለጋችሁትን በሉ፣ እኔ ምንም አይመለከተኝም። እኔ ተናግሬያለሁ እኮ ምክንያቱም በባለፈው እኔን አልጠየቅከኝም ብላ ጀጅ ስታደርግ ሃይሚ ለምን ብያለሁ፣ ብሩኬን ማለት ነው። ለምን አትጠይቅም ብያለሁ። ከዛስ የቫለንታይን ቀን ሞከረ ነገር አይሆንም አለች፣ ሄደች ክላሷ ገባች። አረ ወይኔ ፈጣሪ ትዕግስት። እኔ ዛሬማ ቪዲዮ አስቆኛልም አሳዝኖኛልም፣ በጣም ከባድ ነው። በነገራችን ላይ ግን ማለት ነው ድራማው እውነት እንዲሆንላችሁ በጣም ራሳችሁን እያወረዳችሁ ነው። እውነት ለመናገር በዚህ አጋጣሚ ፍፄ እንኳን ኖርክ። በባለፈው ውጣልኝ ብሎህ ሄደህ በቃ ወይኔ ሰው ልታሳጣው ነው እንዲህ ሃይማኖት ታደሰ። ለድራማው ቢሆን ሰው አቶ መስራት የለበትም፣ ከጎኑ ሰው መኖር አለበት። ገባችሁ አይደለ? እሷ ወንድሟን ይዛን የመጣችሁ አይደለ? እኛ ወንድሟ አይምጣ አላልንም፣ ግን ስርዓት ባለው መልክ መጥቶ የሆነ ለህዝቡ ጋርም እኮ የሚያስተምር ለእህቱ እንደዚህ አይነት ነገር አደረገ የኔ ወንድምም እንደዚህ ነው አሁን ብሩኬ የኛ ባል የኛ ፍቅረኛ እንዲህ ቢሆንልን ብለን የሚባል ነገር ላንቺ ብዙ ነገር አሳይቶ አስተምሮናል አይደል እንዴ? ብዙ ነገር ከዚህ በፊት የነበሩት ብዙ ታሪኮች አሉ። እሱን አይተንበታል። አሁን ደግሞ ወንድምሽን ይዘሽ ስትመጪ ወንድምሽ መከታ የሚሆነው በምን አይነት መልኩ ነው? እንደዚህ ስግጥ ባለ መልኩ አይደለም። በሰለጠነው ዓለም ላይ እንዴት ነው ለእህቱ ቆሞ የእሷን ክፉና የእሷን ደስታ ማስተካከልና ደግሞ ከነበረችበት ማውጣት የሚችለው እንዴት ነው የሚለውን ቻሌንጅ ነው እንጂ እሱ ቆሞ የሚያወራው ልክ እንደ ተራ አረቄ ቤት ተቀምጦ ሰው መጠጥ እንደሚጠጣው ነው የሚያወራው። ጥጋብ ብሎታል፣ ጠግቧል። ምን እና ታዲያ የሚሰራው ታዲያ በልቶ ላይ ጠግብ ነው እንዴ? በልቶ ላይ ጠግብ ነው እንዴ? ምን እህትህንም አጥግቦልሃል አይደል እንዴ? እየሰራ ማለት ነው። አለቀ። ምንም አዲስ ነገር የለም እዚህ ጋር ማለት ነው። እና ወንድ ልጅ ሆኖ ደግሞ ወንድን ጄጅ ሲያደርግ ያስጠላል። እንደዛ ሲያወራት ኢንትሮ ላይ አንገቷን ደፍታ ነው ያዳመጠችው። ስለሱ ሲዘበዝብ አንቺ ምን ማዳመጥ አስፈለገ? ከሱ ጋር አንድ ላይ ሆነሽ ብዙ ነገር ስታሳልፍ አይደል የቆየሽው? እሱን በዚህ ልክ ጄጅ ሲያደርግ ወንድምሽ ምን አስፈለገ? ድራማም ቢሆን አያስፈልግም ይሄ። ምክንያቱም ኤፍሬም እያወራ ያለው የሚያስተምር ነገር አይደለማ። የሚያስተምር ስንት ነገር ነበር። የእህት መከታ ሆኖ ቢሰራ በጣም ብዙ የሚያስኬድ ነገር ነበረ። ገባሽ አይደለ? አሁን ግን ትዳርሽን ፍቺ ነይ ነው አለቀ። ከዛ ደግሞ ትናንትና የአግባሽ እንደዚህ ነው ምናምን እሱን ዛሬ ርዕስ አድርገሹ አንቺ እኔን ማስረገዝ ካልቻልክ አንተ ወንድሜን እንዴት ትለኛለህ አይባልም እንዴ? እንዴት ሆኖ ማስረገዝ ካልቻልክ ይባላል እንዴ? ብሩክ አለማየሁ ነው የማይችለው? እኔ ጠፋውኝ። ብሩክ አለማየሁ ማንቺን ማስረገዝ ካቃተው ታዲያ ለምንድን ነው በየሜዳው አስረግዟል ተብሎ ስሙ የሚጠፋው? ኧረ እኔ ዛሬ እዚህ ጋር ሞትኩኝ። እዚህ ጋር እግዚአብሔር እዚች ፓርት ላይ ያዙልኝ ጋይስ። እናንተ የተሰማችሁን በኮመንት ስር ጻፉልኝ። የእሱ አነጋገር የብሩክ መደንገጥ እግዚአብሔርን ለወንድ ልጅ ይሄ ሞት ነው። አንድ ሴት ልጅ አትችልም ከምትለው ሞቱን ነው የሚመርጠው። የምሬን ስነግራችሁ ባይችል እንኳን ማለት ነው እንኳን አይደለም ችሎ ባይችል እንኳን ሴት ልጅ እንደዚህ አትችልም ብላ ስትል ኧረ በስመ አብ። ብዙ ሴቶች የሚፋቱት ለምን ይመስላችኋል? ብዙ ሴቶች አልጋ ላይ ጨዋታ አልተግባባንም ምናምን የሚሉት ለምን ይመስላችኋል? ወንድ ልጅ ተንቆ አንድ ደቂቃም ከዚህ ሴት ጋር ማየት ራሱ አይፈልግም። ገባችሁ አይደለ? ስለዚህ በጣም ወርዳችኋል ዛሬ እናንተ ልጆች። ስነ ስርዓት ያዙ። ቢያንስ ባክግራውንድ ሚስጥራችሁን አታውጡ። ስራችሁን አበትኑ። እዛው ተቻቻሉ። እዛው በጸበላችሁ። እንደዚህ አይነት ነገር በእናንተ ላይ አያምርም። ባትችሉም ካልተቻቻላችሁ ካልተጣጣማችሁ እዛው ፍቱት፣ እዛው ጨርሱት። አለቅ